የወይዘሮ ሜላት ቤተሰብ ብትንትኑ ወጥቷል። አቶ መስፍንን ውሻ አድርጋ ከቤት አባረዋለች። አቶ መስፍን ይሄ ነገር ይገባው ነበር ብላችሁ ታምናላችሁ? ወይዘሮ ሜላትስ በዚህ ደረጃ በራሷ መተማመንን ምን አመጣው? ሌላው ደግሞ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ቤተሰብ ወይዘሮ አስቴር እንግዲህ የተፈጠረውን ነገር ንገሪኝ፣ ለምንድን ነው የማትናገሪው ብላት ነበር። በኋላ ላይ አልናገርም ብላት ወደ ክላሷ ከገባችው በኋላ ወይዘሮ አስቴር ትንሽ ቆየት ብላ ፊልሟን ከጨረሰችው በኋላ ወደ ክላሷ ገብታ እኔ እኮ ልጄ ጠንካራና ጎበዝ እንደሆነች አውቃለሁ፣ ሁሉንም ነገር በራሷ እንድትወጣና በራሷ መተማመን እንዲኖራት አድርጌ ነው ያሳደግኳት። ስለዚህ አንቺ በራስ መተማመን አለሽ፣ ሁሉን ነገር በራስሽ መወሰን እንደምትችይ አድርጌ ነው ያሳደግኩሽ ብላታለች። ስለዚህ ለወይዘሮ ሜላት እዚህ ላይ እየመከረቻት ነው ወይስ እየጎዳቻት ነው ብላችሁ ታስባላችሁ? እስኪ ቤተሰብ ሀሳብ አስተያየታችሁን አካፍሉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ስለምታበረታቱኝም እውነት ለመናገር ከልብ የመነጨ ምስጋና ለእናንተ ይሁን። አሁንም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ቪዲዮውን ስትጀምሩ በላይክ ጀምሩት። ወይዘሮ ሜላት በጣም አናዳኛለች። እውነት እላችኋለሁ። ወይዘሮ ሜላት ብቻም ሳትሆን በዛሬው ፓርት ላይ ደግሞ ኤልያስ ራሱ በጣም አናዶኛል። እንግዲህ ሀና ከኤልያስ ጋር ተስማምታ ወደ ደሴ ልትሄድ ተስማምታለች። እሺ ብለዋለች። ደሴ በጣም ናፍቃኛለች፣ ስለዚህ ከአንተ ጋር መሄድ እፈልጋለሁ ብለው ነበር። እሱም እሺ ብሎ ያንን እድል መጠቀም ሲገባው በራሱ ጊዜ የራሱን ህይወት አበላሽቶታል። አንዳንድ ጊዜ ያገኘነውን አጋጣሚ መጠቀም ሳንችል በራሳችን ጊዜ ነገሮችን አበላሽተን በድጋሚ ወደኋላ መለስ ብለን እንጸጸታለን። እና አሁንም ኤልያስ ያደረገው ይህንን ነገር ነው። ለምን እዚህ ሀገር ማለት ለምን ወደ አዲስ አበባ እንደመጣና ማን እንደነገረው ጠበቅ አድርጋ ስትጠይቀው ጽዮን እንደነገረችውና በእሷ ምክንያት ወደ አዲስ አበባ እንደመጣ ሲነግራት ሀና ጨርቋን ጥላ እየሮጠች ነበረ ወደ ጽዮን ሄደችው። ይህንን ነገር እዛ ቦታ ላይ ባይናገርና ቢያንስ ደሴ ከሄዱ በኋላ እንኳን ቢነግራት መልካም ነበር። በነገራችን ላይ ውድ ቤተሰቦቼ እዝራና ሀና እየተራራቁ ነው። እያያችሁት ከሆነ ያላቸው ግንኙነት ያን ያክል አይደለም። በዛ ላይ እዝራ በጣም ጭንቆትና በጣም ከፍቶት ወደ ጽዮን ነው የሄደው። እማዋራው አጥቼ ጓደኛ ስለሌለኝ ስለከፋኝና ስለጨነቀኝ ወደ አንቺ መጥቻለሁ ብሏታል። ስለዚህ የሁለቱ ጓደኛሞች ቀረቤታ በነገራችን ላይ እየጠነከረ ነው። እሱ ብቻም ሳይሆን እሷ ያለችበትን ቦታ በደንብ ያውቃል። እሷም እሱ ያለበትን ቦታ ታውቃለች። እሱ በከፋው ቁጥር ሁልጊዜ ከሀና ይልቅ ወደ እሷ ወደ ጽዮን ነው የሚሄደው። ምክንያቱም ጽዮንን በፈለጋት ሰዓት ታገኘዋለች፣ ያገኛታል። ሀናን ግን መቼውንም ቢሆን ፈልጎ አያገኛትም። እሷ በፈለገች ሰዓት ብቻ ነው የምታገኘው። ስለዚህ አሁን እዝራ ከሀና ላይ ያለውን አመኔታና በሀና ላይ የሚተማመንባትን አሁን እየቀነሰ ትንሽ ነው የቀረው። ተስፋ ለመቁረጥ ምንም አልቀረውም። እስከዛሬ ድረስ በሀና ላይ 100% እርግጠኛ የነበረው እዝራ አሁን ግን እንደዛ አይደለም። ሲከፋውም የሚሄደው ወደ እሷ ወደ ጽዮን እንጂ ወደ ሀና አይደለም። ምክንያቱም የሚያገኘው ጽዮንን ነው። ሌላው የአቶ መስፍንና የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት ቆይ ቤተሰቦቼ ማለት ነው አንድ ባልና ሚስት ተጋብቶ አንድ ላይ ሲሆን እኔ እንግዲህ ያው ትዳር ኖሬ ወይም ሞክሬው አላውቅም፣ ግን ባለሁበት ወይም ደግሞ በምኖርበት ቤት ሳይ ባልና ሚስቶች አሉ። ሁለቱ ባልና ሚስቶች ያው የማይጣላ ሰው የለም ማለት ቤተሰብ ሁሉም ሰው ይጣላሉ። ግን በዚህ ደረጃ ሴቷም ሆነ ወንዱ እንደዚህ ነገሮችን አጋነው እዚህ ደረጃ የሚደርሱ አይደሉም። አንደኛው ለምሳሌ ባልየው ሲናደድ ሴቷ ዝም ትላለች። ሴትዮዋ ስትናደድ ደግሞ ሰውየው ዝም ይላል። እንደዚህ ነው በትዕግስት የሚያሳልፉት። ሁለታቸውም እሳትና ጭድ ሆነው አያውቁም። ወይዘሮ ሜላት ግን እያደረገች ያለችው ነገር እኔ አላውቅም። ምናልባትም በኋላ የምትጸጸትበትንና ቤቷን እያበላሸች ያለችበትን ሁኔታ ልትገምት አልቻለችም።
አሁን ካያችሁ አቶ መስፍን ለሀና እየተፈጠረውን ነገር ለእያንዳንዱ አስረድቷታል። ማንም ከእሷ ጋር የሚቆምላት የለም። አባታችን እንደዚህ አያደርግም ነው ሁሉም የሚላት። ወይዘሮ አስቴር ሳትቀር መስፍን እንደዚህ አያደርግም ነው ያላት። አሁን ሀና መታ አባቴ እንደዚህ ነው የተፈጠረው ብሎ ነግሮኛል። እሱ የማያደርገውን ነገር ለምን አደረገ ብለሽ ትናገሪያለሽ? ለምንስ እሱን አታምኙም ብላ ሀና ከአባቷ ጋር ትቆማለች። በነገራችን ላይ ሁሉም ሰው ከአቶ መስፍን ጎን ነው የቆመው። ግን አሁን ወይዘሮ ሜላትን ማን ምን ብሎ ያሳምናታል? ሲቀጥል አቶ መስፍንን ውሻ አድርጋ ነው ያባረረችው። ሰድባ፣ አንተ ባለጌ፣ አንተ ማትረባ፣ አንተ ወራዳ ብላ ተሰድባ ነው ከቤት ያባረረችው። አቶ መስፍንም እኔ ውጣ ብለሽ እንደ ውሻ አባረርሽኝ አይደል ሜላት ትጸጸችበታለሽ ብሎ ነው ተናዶ የወጣው። አሁን አቶ መስፍንስ ምን ተናግሮት ነው አሳምኖት ወደ ቤት የሚመለሰው? ስታስቡት የሚመለስ ይመስላችኋል? እኔ በበኩሌ አይመስለኝም። መጀመሪያ አባት አይደለህም አንተ፣ ለአባትነት ብቁ አትሆንም። ጥሩ አባት እስከሚያገኙ ልጆች እኔ ነኝ አባታቸውም እናታቸውም፣ ለምንም ነገር አትበቃም ብላ ነው መጀመሪያውንም ከቤት እንድወጣ ያደረገችው። አሁንም ቢሆን አንተ ሰው አይደለህም፣ ውጣ ከዚህ ቤት ውጣ። እኔ እናንተን ካሁን በኋላ ምንም የሚያገናኝን ነገር የለም፣ አብቅቶልታል ያለችው። ሰው እንዴት አይረጋጋም ግን? ትንሽ እንኳን አይረዳም? በዛ ደረጃ እየለመናት እባክሽን ስሚኝ፣ አዳምጪኝ፣ ስለተፈጠረው ነገር ላስረዳሽ እያላት ሰው እንዴት መስማት ያቅተዋል? በዚህ ደረጃ ጭንቅላቱ ድፍን ይሆናል እንዴ? እኔ እውነት በጣም ነው ያናደደች ሜላት፣ በጣም ከሚገባው በላይ። ሰው እንዴት ማሰብ ያቅተዋል? በዚህ ደረጃ የዋህነትስ እንደዚህ ያደርጋል እንዴ? ሞኝነት፣ የእሷ የዋህነት ሳይሆን ጅልነት ነው። ጅልነት አስባችሁታል? አቶ መስፍንና ወይዘሮ ሜላት ማለት እኮ እነሱ አሁን የልጅ ልጅ የሚያዩበት ሰዓት ነው። አሁን ሰላምዬን በጊዜ አጋብተዋ ቢሆን ኑሮ እኮ እስካሁን ትወልዳለች። የልጅ ልጅ የሚያዩ ሰዎች ናቸው። በዚህ ደረጃ እንደዚህ ግንፍል እያሉ መናገርን ምን አመጣው? ማለት ለሌላው ለባለትዳር እንዶ አሁን አዲስ ለወጣቶች ባለትዳር ይሄ ድራማ ምንን ያስተምራል? እስኪ ንገሩኝ ቤተሰብ። ጸብን፣ ዝም ብሎ ባልሆነ ነገር መጣላትን፣ መፋታትን፣ ባልንም ሆነ ሚስት ከቤት ወጡ ማለትን፣ ትዕግስት ማጣትን ምን ነው የሚያስተምረው? እኔ ግራ ገብቶኛል። የእሷ እንደዚህ መሆን ደራሲው ምን እንደነካው አላውቅም። ይሄ ነገር ለህዝብ ምን ያስተምራል ብሎ እንዳመጣው አይዶን ኖ ሊገባኝ አልቻለም። እውነት እንደኔ ግራ የተጋባችሁ ካላችሁ እስኪ ኮሜንት ላይ ያስቀምጡልኝ። ግራ የሚያጋባ ነው። ምኑም የማይጥም ምኑም የማይገባ። መጀመሪያ አካባቢ አሪፍ እየሄደ ነበር። አሁን ግን ሀናም ተበላሽታለች። ወይዘሮ ሜላትም እያደረገች ያለችው ነገር የሆነ ከድንጋይ ላይ ውሃ ማፍሰስ ነው እና ምኑም እኔ እንጃ። በስመ አብ በጣም እያስጠላ ነው የመጣው። በጣም በተለይ ወይዘሮ ሜላት እንደ አቶ መስፍንን እንደዛ መናገሯ ነውር ነው። ወንድ ልጅ እንደዛ መናገር የለባትም። ወንድ ነው አይደል እንዴ? የሆነ ነገር አድርጎ በጥፊም ይምታት፣ በካልቾም ይምታት፣ የሆነ ነገር ቢያደርጋት እኮ እዛ ፍግም ማለት ነው። ግን ትዕግስቱን እኔ ሳላደንቅ አላልፍም ቤተሰብ። እውነት በትክክለኛ ህይወት እንደዚህ አይነት ሰው ማለት ልክ እንደ አቶ መስፍን አይነት ትዕግስት ያለው ወንድ አለ ብላችሁ ታምናላችሁ ቤተሰብ? አይዶን ነው እኔ አላቅም። አለ ብዬ አላምንም። በጭራሽ አለ ብዬ አላምንም። አንተ አባት አይደለህም፣ ለአባትነትም ብቁ አትሆንም። ድርጅቱንም አንተን አምኜ ሰጥቼህ ይሄው እዚህ ደረጃ አድርሰኸዋል። ለምንም አይነት የምትበቃ ወንድ አይደለህም እኮ ነው ያለችው ከዚህ በፊት ራሱ። እንደዛም ብለው ሜሉ ተረጋጊ እያለ ነው የሚያናግራት። አሁንም ቢሆን ደገመችው። አንተ ሰው አይደለህም፣ አንተ ወንድ አይደለህም፣ አንተ እማትረባ፣ አንተ ቆሻሻ፣ አንተ ባለጌ፣ እንደዚህ እያለች ነው የተሳደበችው ቤተሰብ። እንደዚህ አይነት ሰው አለ? በዚህ ደረጃ የሚታገስ ሰው አለ? አይዶን ነው። በስመ አብ። ግን ከአሁን በኋላ ታያላችሁ ቤተሰብ፣ ወይዘሮ ሜላት ከምትገባበት አሮንቃ መውጫ አታገኝም። አንደኛ ልጆቹ ከአባታቸው ጋር ነው የሚቆሙት። ሁለተኛ እሷ ዝም ብላ ነገሯን እያብሰለሰለች ምናምን ትቀራለች። ሲቀጥል ደግሞ ድርጅቱ አሁን አቶ ቃልአብ ተሳክቶለታል። በትልቅ የሆነ የተሳካለት አቶ ቃልአብ። ወይዘሮ ሜላት ከባሏ ጋር ጭንቅላቷ ተወጥሯል። ስለዚህ የድርጅቱን ስራ ዞር ብላ አታየውም።
አቶ ቃለአብም ይህንን ነበር የሚፈልገው። አሁን ምንድነው ቀጣይ የሱ እቅድ? የወይዘሮ ሜላት የድርጅቶቹን ሰራተኞች ጠቀም ያለ ብር እሰጣችኋለሁ፣ ስለዚህ ድርጅቱ እንድከስር በደንብ አድርጋችሁ አታምርቱ ወይም ደግሞ ጥሩ ነገር አታምርቱ ብሎ ይነግራቸዋል። ከዛ ብር ይሰጣቸዋል። እነሱም የሚፈልጉትን ወይም ደግሞ ድርጅቱ ያስፈልገዋል የተባለውን ነገር አያመርቱም። ከዛ ድርጅቱ እንዳለ ቁልቁለት ሄዶ ይወድቃል። እሷስ ባሏን ከስር ከስር በነገር እየኮተኮተች ከዛ ካለችበት ተስፈንጥራ ወድቃ ሜዳ ላይ ትወረወራለች ማለት ነው። እና ቤተሰብ እውነት እኔ በጣም ነው ያናደደችኝ። እናንተስ እንዴት አያችሁት? አልተናደዳችሁባትም? እስኪ ሀሳብ አስተያየታችሁን አካፍሉ።